እና እንግዲህ የጀመርናቸው ነገሮች ነበሩ። በተለይ የብርጋዴር ጀነራል ተፈራ ማሞን ንግግር የዚህ አፋብን የአማራ ፋኖ ብሔራዊ ንቅናቄ የጦር አዛዥ ናቸው። እሳቸው ወጥተው ትላንት የተናገሩትን ንግግር በተመለከተ እንደዚሁ ሀሳብ አስተያየት ትላንት መስጠት ጀምረን ነበር። እንደምታስታውሱት ሙሉውን ፕሮግራሙን ወደ እናንተ ማድረስ አልቻልንም። በሰዓት ምክንያት የስልክ ቆይታ ስለምናደርግ ቅዳሜ ያንን ማድረግ አልቻልንም። ዛሬ ግን የቀሩትን ፓርቶች ወደ እናንተ የምናደርስበት ጉዳይ ነው ያለው። አረጋ ከበደ ሰላምን ማጽናት እንደማይችሉ ሰላምን ማረጋገጥ አልቻልንም የሚል ነው። አዲስ ነገርም ተናግሯል። ከዚህ በፊት የአማራውን ትግል በተመለከተ ይናገር ከነበራቸው ነገሮች በተለየ መንገድ የአማራውን ትግል በተመለከተ የተናገራቸው ነገሮች አሉ። እነሱን ወደ እናንተ እናደርሳለን። ያልተጠናቀቀ የሀገር ግንባታ ፈተና ሆኖብናል እያለ ነው ብአዴን። ምንድነው ያልተጠናቀቀ የሀገር ግንባታ ማለት ምን ማለት ነው የሚለውን ነገር እናነሳለን። ፋኖ የዓመቱ አዲስ ክስተት ሆኗል። በምስራቅ አፍሪካ ቀጠና ላይ የዓመቱ አዲስ ክስተት ከተባለ የፋኖ አንድነት ነው በሚል የገለጹ እንደዚሁ እውቅ የሆኑ ፖለቲከኛ በኢትዮጵያ ፖለቲካ ውስጥ ሰፊ ሚና ያላቸው አንድ ሰው እንደዚህ ተናግረዋል። እሱንም በተመለከተ ወደ እናንተ የምናደርሰው ቆይታ ይኖራል። ጀነራሉ ትላንት ያነሳቸው በጣም በርካታ ጉዳዮች አሉ። እጅግ ያስገረሙኝ ነገሮች አሉ። እነሱንም ወደ እናንተ ማድረስ እፈልጋለሁኝ። እነዛ ላይ ሀሳብ መስጠት እንፈልጋለን። ስለዚህ በርከት ያሉ ጉዳዮች አሉ ከእናንተ ጋር ቆይታ የምናደርግበት። ቀጠናዊ ጉዳዮች፣ ሀገራዊ ጉዳዮች አሉ። ስለዚህ በተለይ አማራዊ ጉዳዮች ደግሞ እንደዚሁ ያሉ ናቸው። ስለዚህ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰላምታይን አልረሳሁትም። እንደተለመደው ሰላምታውን ማድረስ እፈልጋለሁ። ሰላምታይን የምጀምረው ከነ ይነሰው ነው። የኔ ሰው ይመስለኛል። የኔ ሰው 87 ስቲከር ስለገዛችሁን ሱፐር ስቲከር ለምትገዙን ሁሉ ክልክ አክብሮት አለን፣ ምስጋና አለን። ኤቢሲን ያግዛል። ስለዚህ ይህን ስለምታደርጉ ከልብ ነው የምናመሰግነው። እሙዬ ሰላም ብያለው። አጣናው ሰላም ብለናል። ቦጋለ ሰላም ብለናል። ትላንትና የጌታ አስራድና የጀነራል ተፈራ ንግግር መነጋገሪያ ሆኖ ነው ያመሸው። በነገራችን ላይ በብልጽግና ቤት ከፍተኛ ጫጫታ ሲፈጥር ነበር። ያው እንዳልናችሁ በጫጫታው ልክ ነው ስራችንን የምንለካው። በዛ በኩል ያለው ሪያክሽን በጣም ጠቃሚ ነው። ኦኬ፣ በደንብ መንጫጫት አለበት። በዛ ጎራ ያለው ኃይል በደንብ እንዲንጫጫ ማድረግ ተገቢ ነው። ጀነራሉ ትላንት የተናገረው ንግግር በጣም በርካታ ኃይሎች ጋር በርካታ ሰዎች ጋር ሲደርስ ነበር ያመሸው። አማራውን ብቻ ኢትዮጵያውን ብቻ ሳይሆን ያነቃነቀው ምስራቅ አፍሪካ ቀጠናንም ጭምር ነው። አዲስ ክስተት ብለናል አይደለም? አዲስ ትውልድ፣ አዲስ ክስተት፣ አዲስ ትግል፣ አዲስ ራዕይ፣ አዲስ የአማራ ልጆች እና የአማራ ልጆች ደም ነው የመጣው። ስለዚህ ትልቅ ትንሣኤ ነው እየሆነ ያለው ለህዝባችን በእውነት ማለት ነው። ጀነራሉ ላይ ትላንትና ያስተጋባ የነበረው ድምፀቱ በራሱ ያስተጋባ የነበረው ነገር ለአማራ ምን አይነት ዘመን እየመጣ እንዳለ ማሳያ ነው። የከዱትን ጭልፊቶች በተመለከተ እንደዚሁ ጌታ አስራደ የተናገራቸው ነገሮች አሉ። አርበኛ ፋኖ ጌታ አስራደ በጣም የሚያስደንቅ ነገር ተናግሯል። በነገራችን ላይ ለምን ደስ ይለኛል መሰላችሁ በዚህ ትውልድ ውስጥ መገኘት? አንተ ብትደክም የማይደክም አማራ ተፈጥሯል። አንተ ብትዝል የማይዝል አማራ ተፈጥሯል። አንተ ብትኖር ባትኖር ለወገኖቹ የሚሞግት ለወገኖቹ ድምፅ የሚሆን ራሱን የሚሰጥ በጣም ብርቱ ጀግኖች በሁሉም አካባቢ ላይ እንደ አሸን እንዲፈሉ መሆን ችለዋል። ታዲያ ይሄ ዘመን አያኮራም ወይ? ትላንትና ጀነራሉ ካነሳቸው ነገሮች እጅግ ያስገረመኝን ነገር በተለይ ዘግይቼን የሰማሁት በነገራችን ላይ ምክንያቱም ትላንትና ሌሎች ፕሮግራሞችም ስለነበሩ ማለት ነው። በቀጥታ እናንተ ጋር ከሄድን በኋላ ሌሎችም በርካታ ፕሮግራሞች ነበሩ በዚሁ በአማራ ጉዳይ ላይ። ግን ደግሞ ዘግይቼም ቢሆን የጀነራሉ ንግግር እናንተ ጋር ከደረሰው ውጪ ያልደረሰው በኋላ ላይ ያው እናንተ በተለያየ መንገድ ፕሮግራሙን ሰምታችሁታል፣ ቃለ መጠይቁን። ግን ያልደረሰውን ፓርት የአማራውን ትግል አስመልክቶ የተናገራቸው ነገሮች አሉ። ስለ አማራው ህዝብ፣ ስለ ትግሉ ሁኔታ፣ ትግሉ እንዴት እንደሚደረግ፣ የአማራው ልሂቅ በፊት የነበረው ሚና በተደጋግሞ የሚነሳ ነገር አለ። ይሄ ትግሉ ሊጠለፍ ነው። ትዝ ይላችኋል? ገና አብዮቱ በፈነዳ ወቅት፣ የአማራ ንቅናቄ በፈነዳ ወቅት ትልቁ ትርምስ የነበረው ትግሉ ሊጠለፋል ነው እና አማራው ከአማራው ነበረ ትግሉን የሚጠብቅ የነበረው አይደለም። ትርምስ ነበር በየአካባቢው። እነዚህ ነገሌ ጠላፊዎቹ ነገሌ ናቸው ጠላፊዎቹ፣ አንዱ አንዱን ይከሳል፣ ሌላውን ይከሳል። እንደዚህ አይነት ትርምሶች ነበር የነበሩት። ያ ደስት ሴት ላደረገ አሁን
ከ30 ወራት በኋላ ትግሉ ይጠለፋል ምናምን የሚለው ነገር ብቻ ሳይሆን ከዚህ በኋላ ትግሉን በተመለከተ ኦኬ ትርምስ አይኖርም ከዚህ በኋላ ሴትልድ የሆነ ስትራቴጂክ አመራር ሊሰጥ የሚችል ትልቅ ተቋም ተወለደ ያንን የትርምስ ወቅት በተመለከተና ከዛ ትርምስ ቅዠት መውጣት ሳይቻል ቀርቶ ግን ዛሬም ድረስ ያንን ትርምስ ማስቀጠል የሚፈልጉ ሰዎች እንዳሉ መገንዘብ ይቻላል በዚህ ትግል ውስጥ ግን ዛሬ አመራሮቹ ወጥተው በግልጽ ምን እየሆነ እንዳለ እየተናገሩ ያሉበት ሁኔታ ነው ያለውና የጀነራሉን ንግግር በጣም ያስገረመኝን ፓርት ወደ እናንተ ላድርስ በዛ ነው ዛሬ ፕሮግራሜን መጀመር የምፈልገው እስከ ፍጻሜያችን አብራችሁ እንድትቆዩ በዚህ አጋጣሚ ጠይቃለሁ በድጋሚ ስቲከር እየገዛችሁ ሱፐር ስቲከር ኤቢሲን የምታበረታቱ ሰዎች ለምታደርጉት ድጋፍ ከልብ እናመሰግናለን በዚህ ለኤቢሲን ማገዝ ትችላላችሁ በ723093725 ኤቢሲ የአማራ ህዝብ ተቋም ለአማራ ህዝብ ተቋም የሚተጋ ለኢትዮጵያ ሰላምና አንድነት የሚተጋ በኢትዮጵያ ውስጥ ፍትሃዊና ዲሞክራሲያዊ ሽግግር እንዲመጣ የራሱን በጎ አስተዋጽኦ የሚያደርግ የአማራ ህዝብ ድምጽ የሆነ ተቋም ነው የሚደገፈው ሙሉ ለሙሉ በአማራ ህዝብ ብቻ እና በአማራ ህዝብ ብቻ እንዲደገፍ የምንፈልገው ተቋም ነው በሌሎች ኃይሎች እንዲደገፍ የማንፈቅደው ተቋም ነው ምክንያቱም የአማራ ህዝብ መጓዥ ተቋም ሆኖ እንዲቀጥል ኤዲቶሪያል ነፃነቱን አስጠብቆ እንዲቀጥል ስለምንፈልግ ማለት ነው ለዚህ ነው እናንተ ይህን ተቋም ደጋግማችሁ ደግፉ ሲባል ማንንም ሰው የሚገዛው ተቋም እንዳይሆንና የአማራ ህዝብ ተቋም ብቻ ሆኖ ለአማራ ህዝብ ጥቅም ስለ አማራ ህዝብ የሚሞግት ስለ ኢትዮጵያውያንና ስለ ኢትዮጵያውያን ብቻ የሚሞግት ተቋም ሆኖ እንዲቀጥል ያስችላል ብለን ስለምናምን ነውና ድጋፋችሁን በዛ ልክ አጠናክራችሁ እንድትቀጥሉ ለመጠየቅ ያህል ነው የጀነራሉ ንግግር ዝግጅው ከሆነ እሱን በቀጥታ እየሰማን በሱ ላይ ሐሳብ አስተያየቶችን እናደርሳለን ከዛ በኋላ ቀጥለን በአዴን ማራል በተመለከተ የሚያነሳቸውን ነገሮች እናነሳለን መጀመሪያ ጀነራሉን እንስማ ወይንም ደግሞ ለቅደም ተከተል ያህል በአዴን ንግግር ብንነሳ ጥሩ ነው በአዴን ምንድነው የሚለው ታጋዩ ደግሞ ምንድነው የሚለው የአማራ የቁርጥ ቀን ልጆች ምንድነው የሚሉት የበአዴን አስተሳሰብና በአዴናዊነት ደግሞ የአማራን ህዝብ ትግል እንዴት ይመለከታል የሚለው ነገር ብናነሳ ጥሩ ነው አይ ቲንክ ከዛ ብንነሳ አረጋ ሰላምን ማጽናት አልቻልንም እያለ ነው ያለው ለምንድን ነው ያልቻሉት እንዴት ነው ሰላምን ማጽናት የሚፈልጉት ኢትዮጵያን እንዴት ነው የሚገነዘቡት ሀገሪቱ እንዴት ነው የሚገነዘቡት የአማራ ህዝብ ላይ ተጋረጠውን አደጋ እንዴት ነው የሚገነዘቡት የሚለውን በደንብ ፍንትው ያለ ፍኖት ይሰጣቸዋል አሁንም ማነሳላችሁ ነገር እሱን እንስማ መጀመሪያ ካረጋን ጀምርና ከዛ በኋላ የጀነራሉ ንግግር ላይ ቆይታ ማድረግ ይሻላል እንቀጥል እንደ ሀገር ያልተጠናቀቀ ሀገር መንግስት ግንባታና በተለያዩ መዋቅራዊና ተቋማዊ ስብራቶች ያሉብን በመሆኑ በመገንዘብ ችግሮችን በዘላቂነት ለመፍታት በሀገራዊ ለውጥ ውስጥ ሆነን የህዝባችንንና የክልላችን ችግሮች በመለየት ችግሮቻችንን በኢትዮጵያዊነትና በህብረ-ብሔራዊ ወንድማማችነት ማዕቀፍ በምክክርና በሰላማዊ መንገድ በዘላቂነት እንዲፈቱ እየሰራን ያለን በተለይም በውስጣዊ ችግሮቻችንን በህጋዊና ሰላማዊ በሆነ አግባብ በመፍታት ክልላዊ ዘላቂ ሰላምና ልማት ለማረጋገጥም እየሰራን እንገኛለን ሆኖም ግን በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን ኦኬ now it's clear ከዚህ በኋላ አይደለም ምንም ጫጫታ አያስፈልግም ሰላም ማረጋገጥ ተስኖናል በዚህ እንግባባለን ብልጽግና ኦኬ አረጋ ከበደ የብልጽግናው ቅጥረኛ ነው በዋናነት በአማራ ህዝብ ላይ ኢምፖዝ የተደረገ አስተዳደር በአማራ ህዝብ ላይ የተጫነ ያለ አማራ ህዝብ ፍቃድ የአማራ ህዝብ ላይ የተጫነ የአማራን ህዝብ በድሮን እያስደበደበ ያለ የአማራ ህዝብ በየለቱ 200 እና 300 ህዝብ በየለቱ እየታገተ በየለቱ በድሮን እየተደበደበ በየለቱ በጦር መሳሪያና በጦርነት ሁኔታ ውስጥ እንዲኖር የፈቀደ ለዛም አመራርነት የሰጠ በተባባሪነት ግንባር ቀደም ሆኖ ይሄንን ጭፍጨፋ እየመራ የዚህ አገዛዝ ተባባሪ ዊንግ ክንፍ ሆኖ የዚህ ጄኖሳይዳል ፓክት አስፈጻሚ ሆኖ በዋናነት ከፊት የተሰየመ ግለሰብ ምንም እንኳን ክልሉ የሚተዳደረው በአስቸኳይ ጊዜ አዋጅ ቢሆንም በስልጣኑ ሙሉ ለሙሉ ፖለቲካሊ ከዚህ ግለሰብ የተገፈፈ ቢሆን
ይሄ ግለሰብ በምስለኔነት እዛ ቦታ ላይ ፕሬዝዳንት ተደርጎ ተቀምጦ የአማራን ህዝብ እያስፈጀ የአማራን ህፃናት እያስገደለ እሱ የሚመራው ክልል እሱ የወጣበት ማህበረሰብ በድሮን እንዲነድ እያደረገ አንዳንዴ 200 እና 300 ሰው እንደዋዛ ገለው አይ በስተት ነው በድሮን ያጋየ ነው እያሉ በህዝቡ ላይ እስኪዘባበቱ ድረስ በዚህ የስላቅ ዘመን አንደኛው አማራን መስደቢያ ስድብ ሆኖ ከተቀመጡ ግለሰቦች አንደኛው አረጋ ከበደ። ይሄ ግለሰብ በዚህ ሰሞን ከሚናገራቸው ንግግሮች ውስጥ የተወሰነ ለውጥ ተመልክቻለሁ። ምንድነው የተመለከትኩት? ብአዴን is redeemable ብአዴን አይድንም። ብአዴን ሲማር የበለጠ የአማራ አደጋ ነው የሚሆን፣ የበለጠ የአማራ አጥቂ ነው የሚሆን። የብአዴን የተሻለው የሚባለው አካል የተሻለ አማራን የሚጠላ ነው እንጂ በተሻለ መንገድ ገብቶት አይ ከዚህ በላይ እንኳን ጥፋት አልፈጽምም፣ ስለዚህ ከወገኖቼ ጋር ያስከፈለኝን ዋጋም ቢሆን ከፍዬ ከህዝቤ ጋር ቆማለሁ የሚል ብአዴንን አትጠብቁ። ብዙ ጊዜ so it's just rotten ሙሉ ስርዓቱ ሲስተሙ። ቀደም እንደውም አንከር ላይ ጌታ ሲናገር እየሰማሁት ነበር። ጌታ አስራደና ምንድነው የሚለው? ብአዴን ራሱን የቻለ ትራይብ ነው፣ ራሱን የቻለ ጎሳ ነው፣ so የተለየ ጥልቅ ምርምር የሚፈልግ ስብስብ ነው ይላል። ምክንያቱም ምን እንደሚፈልግ ኦኬ በምን አይነት በደል እንዳደገ በምን አይነት ማህበራዊ መመሳቀል ውስጥ እንዳደገ ግልጽ አይደለም ለኛ ለአማራዎች። ብአዴንን የፈጠረው ሶሻል ኮንዲሽን ምን እንደሆነ አንገነዘብም። ብአዴንን የፈጠረው ሳይኮሎጂካል ስነልቦናዊ መሰረት ምን እንደሆነ አንገነዘብም። የምር ይቸግረናል። ከየትኛው የታሪክ ጉማጅ እንደወጣም ለመገንዘብ እንቸገራለን። በእርግጥ የምሬን ነው የምላችሁ። በዛ መንገድ መገለጹ ተገቢ ነው ብዬ ነው የማስበው። ግን ይሄ ሰውዬ ባለፉት ጥቂት ቀናቶች ውስጥ የሚናገራቸው ነገሮች ላይ በተወሰነ መልኩ ኦኬ አለመዋሸት የጀመረበት ሁኔታ አለ። ካለመዋሸት የጀመረባቸው ነገሮች አንደኛው የክልሉን ሰላም ሁኔታ በተመለከተ ሰላምን ማረጋገጥ አልቻልንም፣ ምክንያቱም የታጠቁና የፖለቲካ አይወላችሁ ለሌብነት የታጠቁት ጽንፈኞች ናቸው እንደዚህ ናቸው ነበር የሚባለው አይደለም። ያንን ትርክት ድሮፕ አድርጎ አሁን እያለ ያለው በፖለቲካ ምክንያት ትጥቅ ያነገቡ ግለሰቦች በክልል ውስጥ ትጥቅ ያነገቡና የትጥቅ ትግል እያደረጉ ያሉ ግለሰቦች በመኖራቸው ምክንያት ክልሉ ላይ ሰላም ማጽናት የማንችልበት ወይንም ሰላም ማረጋገጥ ተስኖናል ይላል። በሌላ በኩል የሚነገር የነበረው ለምሳሌ አዲስ አበባ ላይ የሚነገረው ወይንም ደግሞ ለአዲስ አበባ መንግስት የሚሰሩ ሚዲያዎችና ቅጥረኞች የሚናገሩት ግን የተለየ ነገር ነው። በተለየ መንገድ ነው እነሱ የሚናገሩት። ክልሉን በተመለከተ ክልሉ ውስጥ ስላለው ሰላም ምናምን ለህዝብ ሊሸጡ የሚፈልጉት ነገርና ፕሬዝዳንቱ የሚናገረው ነገር በጣም ፈጽሞ የተለያየ ነው።